ነገር የለም፣ ላይሆንም ይችላል። ስለዚህ አየር ላይ ባለ ጉዳይ ህይወትሽን አትማግጂው እባክሽ። በተቻለሽ መጠን አስቢበት። በስሜታዊነት መሄድ አይደለም፣ አይምሮሽን አሰሪ። በጣም ስላፈቀርሽ ይህንን ሁሉ ነገር ማድረግ አለብሽ ማለት አይደለም። ኖ ማለት ልመጂ። ተግባባን? አሌክሶ ተግባባን። መንጃ ፈቃድ ራሱ ያውጣሽ። የምታገቢው መቼ እንደሆነ ልንገርሽ። ሚዩት አድርጊና አዳምጪ። ይህ እንደውም በጣም እስካሁን ከነገርኩሽ ወሳኙ ነገር ነው። ለማግባት እንዳታስቢ አሁን ጋይስ፣ ሴቶችም ሆኑ ወንዶች አይመለከተኝም። ማናችሁም ሆኑ ሰዎችን ስላፈቀራችኋቸው አታግቧቸው። መፋቀር ለመጋባት በየትኛውም አቅጣጫ ዋስትና ሊሆን አይችልም። ጋራንት መሰረት ሊሆን አይችልም። መፋቀር አንዱ መንገድ ነው እንጂ መሰረት አይደለም። ተፋቅረው የተጋቡ ሰዎች ተለያይተው አላያችሁ? ተንበርክኮ መንገድ አዘግቶ አዋራው ጭስ አስጭሶ ዓለም ሁሉ እጁ እስኪቃጠል እንዲያጨበጭብ አድርጎ ተንበርክኮ ታገቢኛለሽ ጥያቄ። እነዚህ ግን ጥንዶች ታድለውና አቤት ፍቅራቸው ምናምን የተባለላቸው ሰዎች 2 ዓመትና 3 ዓመት አልተጓዙም፣ በትዳር ወድቀዋል ወይ ተፋተዋል። ለምን ይመስልሻል? መፋቀራቸው ብቻ በቂ አልነበር። ሰው ብዙ ነገር ማየት አለበት ከማግባቱ በፊት። አሁን አንቺ እሱን ለማግባት የምትወስኝበት ሰዓት አለ። ሜኒነት በወሬ በጣም ስትሞጋገዙ ማስተዋል መኖር አለበት። ጭንቅላትሽ ማሰራት አለብሽ። ምልሽ ለዛ ታፈቅሪዋለሽ፣ ችግር የለም አፍቅሪው፣ ፍቅርሽን ግለጪለት፣ እሱ የሚያፍቅርሽ ችግር ግን ታገቢዋለሽ ማለት አይደለም። ይህ ሰው የልጆችሽ አባት መሆን የሚችል ነው ወይ የሚለውን መመዘኛ የምታውቂው አንደኛ ፊውቸር ይታየዋል ወይ ከአንቺ ጋር፣ ሁለተኛ ጥረት ያደርጋል ወይ ራሱን ለመለወጥ ከአንቺ ሳይሆን የሚጠብቀው ራሱ። ነገ አግብቶች ከወለደ በኋላ ይህንኑ የምታየው ቤተሰቡን ሄዶ እንጃ ፈቃድ አውጡልኝ ገንዘብ ስጡኝ የሚል ወንድ ነው ልታገቢ እያሰብሻለሽ። ራሱ የሚፍጨረጨር ከሆነ አንዳንዴ እኮ በጣም እየተፍጨረጨረ ከአቅሙ በላይ ሆኖ ምናምን የምታዩትን ሰው እኮ ጋን በጠጠር እኮ ይደግፋል እኮ። ትንሽ እኮ ደገፍ እኮ ልታደርጉት እኮ ትችላለች። እንደ ሰብአዊነት ማለት ሲፈጋ ሲጥር በቃ ራሱን ለመቀየር ሲዋጭር ሲዋጥጥ ምናምን የምታዩትን ሰው ይህን ልጅ ግን እኮ ትንሽ ደገፍ ባደረጉ እኮ ቡም ታሪክ ይጋራል እኮ የምትሉ ሰው እኮ አለ እኮ። አንዳንድ ሰው ጥረቱን የምታዩት ይህ ሰው አይጥርም፣ ቁጭ ብሎ መንጃ ፈቃድ አውጪልኝ ቤት ሂሳብ ካልኩሌሽን ከአንቺ ጋር ነው የሚሰራው። ስለዚህ ሲጥር ካላየሽው፣ ራሱን ለመለወጥ ካላንቺ ሲጥር ካላየሽው፣ ይህ ቁጭ ብሎ ከሴቶች ጋር ሲሽካካ ሳይሆን ተነስቶ ወጥቶ ስራ ሲፈልግ ሲፍጨርጨር ምናምን የምታየው ነገር መኖር አለበት። ተግባር እሱ ባሌ ይሆናል የሚለውን ለመወሰን ስለዚህ ቪዥንሽን በጣም አስፊው። እሺ በፍቅር ታውረሽ ካገባሽ በኋላ እንዴት ነው መፋታው ከምትይው ሰው ጋር ባትጋቢ ጥሩ ነው ባይኔ። አስቢበት። ተግባባን? እሺ አመሰግናለሁ በጣም። እሺ እኔም አመሰግናለሁ። እሺ ልክፍት ነው የዛሬው ከባድ ወረርሽ ነው። ጎበዝ የምንችለው አይመስለኝም በዚህ አይነት አረቄ ወይ የደብረ ብርሃን አረቄ ነው ያልኳችሁ ባለፈው። እሱን ነገር ብታስመጡልኝ ከሀገር ቤት እሷን ፉት እያልኩኝ በዚህ ሙቀት ደንዝዤ ካልሆነ መርፌ አወጋጉ ራሱ እያጦዘኝ ነው። መድኃኒቱ ራሱ ወደ እኔ እየገባ አስቸጋሪ ነው። ኮይን አስቀምጬላችኋለሁ ለሁለተኛ ዙር። ሜምበር ያልሆናችሁ ሰዎች ሜምበር ሆኑ። ኮይኑን እያደናችሁ ይዛችሁ የምትሄዱ ሰዎች ግን እናጣራለን። እዚህ ጋር ይታያችኋል፣ ሳጥን ይታያችኋል። ከ3 ደቂቃ በኋላ ይከፍታል። ሲከፍት ኮይን ይሰጣችኋል። ከዚህ መውሰድ ትችላላችሁ ሜምበር ለመሆን። ግን ብዙ ታብ ላረገ ሰው ነው የሚሰጠው። እሺ ይህን 3 ደቂቃ ታብ አድርጉና ስክሪናችሁን ቆጥሮ ሲጨርስ ሳጥን ውስጥ ነኩት ይሰጣችኋል። ከዚህ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ አንዳንድ ኮይን አዳኛለ ይዞት ነው የሚሄዱት መሰለኝ። ችግር የለውም ግን ሜምበር ብትሆኑ በእናንተ ነው። ጤና ይስጥልኝ። ሰላም አሌክስ፣ እንዴት ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? በጣም ነው የምወደው። በመጀመሪያ በጣም የማከብረህ። ግን አሁን እኔ አንድ ጥያቄ ነበረኝ። እሺ ምን ትመክረኛለህ? እኔ ያለሁት ስደት ላይ ነው እና ያው
አባቴ ብዙ እንትን አልተማመንበትም። ምክንያቱም እሱ ማለት አልተማመንበትም፣ የዋህ ነው፣ ያምናል ሁሉም ሰው እና ብዙ እንትንም የለውም፣ ብዙ እውቀትም ያለው አይመስለኝም። እኔ ደግሞ አረብ ሀገር ነው ያለሁት። ሲይዝ እንትን ይዤ ያልመጣውም አካውንት ብሬ ቤት ነው የማስቀምጠው። ኦልሬዲ አሁን 9 ወር ምናምን ሆኖኛል እና አገር ገብቼ እዚህ ብሩን ይዤ አገር ገብቼ ስላለመስራት ፈልጌያለሁ። ማለት ችግር ይፈጥርብኛል። እንዲህ ባንክ ምናምን አያስገባም፣ ብሬ እዚህ ነው ማስቀምጠው። ባንክ አካውንት የለሽም? ይዤ አልመጣውም። ምን ማለት ነው ይዤ አልመጣውም ማለት? ታውቃለህ፣ እኔ የገጠር ልጅ ነኝ። ሲጀመር በልጅነቴ ነው መጣሁት። ገና ገና 7 ዓመት ያልሞላኝም ወደዚህ ሀገር ስመጣ እኔ ምንም አውቀው ነገር የለም ወላሂ። ከዛ እኔ ሀታ አባቴ አይደለም ወደዚህ ሀገር የሸኘኝ አጎቴ ነው። ዝም ብዬ ነው መጣሁት። ታውቃለህ፣ በቃ አላውቅም። አባቴ መለወጥ ብቻ ነው። ባንክ አካውንት አለሽ ወይስ የለሽም? የለኝም። ጭራሽ አልከፈትሽም? ከፍተሽ አታውቂም? አልከፈትኩም፣ የለኝም፣ አላውቅም። እሺ፣ ስለዚህ አሁን የምትኖሪበት ሀገር ነው ገንዘብሽን የምታስቀምጪው? አዎ፣ እዚህ ነው የማስቀምጠው። የት? ቤት ውስጥ ነው የምታስቀምጪው? አዎ፣ ክላሴ ነው። የስንት ዓመት ደሞዝሽ? ምን አልከኝ? የስንት ዓመት ደሞዝሽ ነው አሁን ልጅሽ ላይ ያለው? እኔ ከመጣሁ 9 ወሬ ነው። 9 ወር ደሞዝ ነው ያለው። ወደፊትም የማስቀመጥ ነው አላማዬ። ጎበዝ፣ ማስቀመጥሽ ጥሩ ነው። ግን ህጋዊ ነሽ የምትሰሪው? አዎ፣ ህጋዊ ኮንትራት ነው መጣሁት እኮ። ለምን አካውንት አትከፍቺም እዛ ያለሽበት ሀገር እስክትይጂ? ሰዎቹ በጣም መጥፎ ናቸው፣ አያስጠጉኝም። እንደዚህ ልናገር ምናምን ፈቃደኛ አይደሉም። ኃይለኝነታቸውን ረዛው ያዩትን መብት አለሽ እኮ። ባርነት እኮ አይደለም እኮ የመጣሽው። ኃይለኝነታቸው ለራሳቸው ነው፣ ግን መብት እኮ ደግሞ አለሽ። አንድ ሰው ባንክ አካውንት የማግኘት እና የማግኘት መሰረታዊ ነገር የማግኘት መብት ነው። ስለዚህ መብትሽን ማስከበር አለብሽ። ባንክ አካውንት ትፈልጋለሁ ገንዘቡን እዚህ ለማስቀመጥ በይ። አንከፍትልሽም ካሉሽ ያኔ እንግዲህ ሌላው ስቴፕ ታስቢበታለሽ። ግን መጀመሪያ ብሬን ባንክ ማስቀመጥ ነው ፈልገው አካውንት መከፈተል ይፈልጋል። በቃ አጭቀል አይቻልም። ለምንድነው አይቻልም እንዴ? መብትሽ እኮ ነው። ኃይለኝነታቸው እዛው ለራሳቸው ነው። አትፍሪሽ እና ኃይለኛ ስለሆነ አንቺ ምግብ አሁን እርቦሻው እየራበሽ ታሪያለሽ እንዴ? አታሪም። ኃይለኛ ሲሆኑ ለምን ውለዋል? ገብቶሻል? ይጀመር አይ ቲንክ በየሀገሩ አሁን የሳውዲን አላውቅም። እዚህ ሀገር ግን የዚህ ሀገር መንግስት ህግ አውጥቷል። ለምሳሌ ሁሉም ሰው ደሞዙ በአካውንቱ እንዲከፈለው የሚል ማለት ማንኛውም ሰው የትም የሚሰራ ይሁን ካምፓኒ የሚሰራ ይሁን አካውንት ተከፍቶለት ደሞዙ በአካውንት ዲፖዚት እንዲደረግ ይሆናል። ስለዚህ እዛም ሊኖር ይችላል ሁሉ። ስለዚህ አንቺ እንትን ብቻ እሺ፣ አመሰግናለሁ። ህጋዊ ከሆናችሁ ጋይስ አካውንት ትችላላችሁ። እሺ፣ አትፍሩ። ሰው አገር ቤት ባንክ አካውንት ከሌላችሁ ያላችሁበት ሀገር ክፈቱ። እንደውም ጥሩ ነው። አትሳቅቁ። የተወሰደብኝ ይወሰደብኝ አሁን ሀገር ቤት ልካችሁት ያጠፉብኝ ምናምን ስጋት ነው። በቃ በአካውንታችሁ አስቀምጣችኋል። የምትፈልጉበት ቦታ ላይ ኤቲኤም ይኖራችኋል። ብር ማውጣት ስትፈልጉ ሄዳችሁ ታወጣላችሁ። እነሱም ደሞዝ በእጃችሁ እንዳይሰጧችሁ አካውንቴ ላይ ያስገቡና ሪሲት አምጡልኝ ማለት ነው። ኢዚ ላይፋችሁን አቅልላችሁት ማለት ነው። ላኪና መሬት ልግዛለሽ፣ ጫማ ክር ልግዛለሽ ምናምን የሚል ቆዳ ገፋፊ ካለ እዛ ሀገር ቤት ይሄ ጥሩ መፍትሄ ነው። 10 ጊዜ ምንዛሬ ስንት ነው ምናምን ስትሉ አትገኙ። ቢኮዝ ብሩን ስታስቀምጡት ነገ ሞር እየጨመረ ይመጣል። ገብታችኋል? አታውቁትም። ስለዚህ አርጉት። እዚህ ዱባይ ትችላላችሁ። ሌላውን ሀገር ህግ ግን አላውቅም። እናንተ ባላችሁበት ሀገር ቼክ አርጉት። እሺ፣ አይሰራም መሰለኝ። 21 ደቂቃ ይቀረናል። ሄሎ፣ እንዴት ነህ አሌክስ? እግዚአብሔር ይመስገን። ቤተሽ እንኳን መጣሽ። አለው አመሰግናለሁ ስላስገባኝ። ምን ማለት ነው? እኔም ያው ወይ ማለት መክፈል የሚያስፈልገኝ ነው። አሁን ያለሁበትም ትንሽ ስሜታዊ
እና ትንሽ ሊረዝም ይችላል። ይቅርታ። እና ስደት ነበር ማለት ከዚህ በፊት ልጁ ጋር የምንተዋወቀው 3 ዓመታችን ነው። የምንተዋወቀው እዚሁ የሀገሬ ልጅ ነው። እዚሁ ኢትዮጵያ ነው የምንተዋወቀው ማለት ነው። እና በቃ ተፋቀርን ምናምን። ከዛ ሽማግሌ ላክብየው ምናምን እሺ ብለው ልያዝ እንደገና በመሀል አፈረሰ ማለት ነው። ማለት ወጣቶችም ስለሆንን በቃ የሚፈልገው ቦታ መድረስ ይፈልጋል ምናምንና በቃ በዛ ተኮራርፈን እኔም ወደ ስደት ሄድኩኝ ማለት ነው። ማለት በቃን ተባብለን የሚሄድ ወደ ስደት። ከዛ እንደገና ወደ ፍቅር ተመለስን። ከዛም በኋላ ዱባይ ነው የነበርኩ ማለት ነው። እና አመት ሳይሞላኝ አመመኝ፣ ኩላሊት ጠጠር ማለት ነው። ከዛ ብዙ ጊዜ እንድመጣ መጀመሪያ እንድሄድ ምናምን አለማድረጉን ምናምን ብዙ ጊዜ እንደዛ ይነግረኛል። ከዛ እዛው ያለ እኔም እየሰራው ሰፖርት እንዳደርገው በቃ ሽማግሌ ላከ ማለት ነው። ከዛ እኔም በማል ስታመም